ጀግና እንደ ቴዎድሮስ፣ ቆራጥ እንደ ጴጥሮስ። መቅደላ ታሪኩ አይኔ ትባላለች። የጄኔራል ታሪኩ አይኔ ልጅ ነች። መቅደላ ታሪኩ አይኔ የአባቷን ታሪክ በተመለከተ ጀግና እንደ ቴዎድሮስ፣ ቆራጥ እንደ ጴጥሮስ በማለት መጽሐፍ ጽፋላችኋለች። የአባቷን ታሪክ በተመለከተ የተለያዩ ሰዎችን ቃለ መጠይቅ አድርጋለች። በተለይም አባቷ ጄኔራል ታሪኩ አይኔ በአሳዛኝ ሁኔታ በወታደሩ ፊት ሲረሸኑ እማኝ የነበሩ ሰዎችን ለማነጋገር ሞክራለች። ካነጋገረቻቸው ሰዎች መካከል መቶ አለቃ ታደሰ ቴሌ ሳልቫኖ አንዱ ናቸው። መቶ አለቃ ታደሰ ቴሌ ሳልቫኖ ጄኔራል ታሪኩ አይኔ ሲረሸኑ በቦታው ነበርኩ፣ ሲቀበሩም የተቀበሩበትን ቦታ ለማየት ችያለሁ ይላሉ። መቅደላ ታሪኩ አይኔ ጀግና እንደ ቴዎድሮስ፣ ቆራጥ እንደ ጴጥሮስ በሚለው መጽሐፏ ላይ የመቶ አለቃ ታደሰ ቴሌ ሳልቫኖን ምስክርነት ይዛልን ቀርባለች። እኛም ለዛሬ ለታሪክ ማስታወሻነት ይረዳን ዘንድ ይዘንላችሁ ቀርበናል። አብራችሁን ቆዩ። ሚያዝያ 2 ቀን 2002 ዓ.ም ከመቶ አለቃ ታደሰ ቴሌ ሳልቫኖ ጋር የተደረገ ቃለ ምልልስ። ጥያቄ አቅራቢ ፀሐይ መልአኩ። ሚያዝያ 2 ቀን 2002 ዓ.ም መቶ አለቃ ታደሰ ቴሌ ሳልቫኖ ከዚህ መጽሐፍ አዘጋጅ ጋር ባደረጉት ቃለ ምልልስ ጄኔራል ታሪኩን ከመቼ ጀምሮና ለምን ያህል ጊዜ ያውቋቸው እንደነበረ በሰፊው መግለጫ ሰጥተዋል። መግለጫቸውን ሲጀምሩም ስሜ መቶ አለቃ ታደሰ ቴሌ ሳልቫኖ ይባላል። በአሁኑ ጊዜ መጽሐፍ ደራሲ ነኝ። የመጽሐፍ ድርሰቴም በወታደራዊ ሳይንስና ወታደራዊ ታሪክ ላይ ነው ተመራማሪነቴ። በቀድሞ ሰራዊት ውስጥ አብዛኛው ስራዬ የርዕዮተ ዓለም ሥራ ወይም አይዲዮሎጂ ወይም በፖለቲካ ዘርፍ ከ1970 ዓ.ም ጀምሮ የቀድሞ መንግስት ወይም የህብረተሰባዊት ኢትዮጵያ መንግስት ደርግ እስከወደቀበት እስከ 1982 ዓ.ም ድረስ በወታደራዊ ሥራ በፖለቲካ ኃላፊነት በሻለቃ፣ በብርጌድ፣ በክፍለ ጦሮችና በእዞች ተዘዋውሬ ሰርቻለሁ በማለት ራሳቸውን አስተዋውቀዋል። በመቀጠልም ብርጋዴር ጄኔራል ታሪኩ አይኔን በባህሪያቸውና በተግባራቸው እንዲሁም በሙያቸውና ከሙያ ባልደረቦቻቸው ጋር በነበራቸው ቅርበት ምን ያህል ያውቋቸዋል ተብለው ለተጠየቁት ጥያቄ ሲመልሱ ጄኔራል ታሪኩ አይኔን ከሌተናል ኮሎኔልነት ማዕረግ ጀምሮ አውቃቸዋለሁ። ሻለቃ ማዕረግ በነበራቸው ጊዜ ደግሞ በምስራቅ እዝ ትንሽ ጊዜ አውቃቸው ነበር። ከዚያ ጄኔራል ታሪኩ ከምስራቅ እዝ ወደ ሰሜን እዝ ወደ መቀሌ ተዘዋውረው የስድስተኛና ሰባተኛ ነበልባል ክፍለ ጦርን እንዲያሰለጥኑ መንግስት በሰጣቸው ኃላፊነት 2 ክፍለ ጦሮችን መቀሌ ላይ በማሰልጠን ላይ ነበሩ። በ1970 ዓ.ም ግንቦት ወር ላይ እኛ ከፖለቲካ ትምህርት ቤት የተውጣጣን ቡድን እንደ ታሪክና እንደ ተምሳሌት መቀሌ ላይ ተገኝተን ከየካቲት 66 ፖለቲካ ትምህርት ቤት 40 ተማሪዎች ተመርጠን በመቀሌና በአስመራ ጉብኝት ባደረግንበት ወቅት ጄኔራል ታሪኩ እንደርታ በሚባል ወታደራዊ ካምፕ አግኝተናቸዋል። የስድስተኛና ሰባተኛ ክፍለ ጦርን ሰራዊት አሰልጥነው ሰባተኛ ክፍለ ጦርን ወደ ጎንደር አሰማርተው ስድስተኛ ክፍለ ጦርን ደግሞ በትግራይ በተለያዩ ቦታዎችና በኤርትራ ደቡባዊ ክፍሎች በብርጌድ ደረጃ በማሰማራት ወታደራዊ ግዳጃቸውን እየተወጡ ተገናኝተናል። በመቀሌ ራስ ሆቴል የራት ግብዣ አድርገውልን ከቡድኑ ጋር አብረን ፎቶ ተነስተናል። ብዙ የልምድ ልውውጥም አድርገናል። ለእያንዳንዳችንም ነበልባል አርማ ያለበትን የስድስተኛ ክፍለ ጦርን አርማ፣ ትከሻ ላይ የሚደረገውን የሰራዊቱን አርማ ለሁላችንም አድርገውልን ስለነበረ
ከመነሻ በዚህ ነው ማውቃቸው። ከዚያም ከመቀሌ በኋላ እኔ ወደ ፖለቲካ ትምህርት ቤት ተመልሼ ትምህርቴን እንዳጠናቀቅኩ ወደ አስመራ ስመደብ እሳቸው በምስራቅ የተገኘው ድል በሰሜን ይደገማል ተብሎ መንግስት አዋጅ ባወጣበት ወቅት ጎንደር በመሄድ የ7ኛ ክፍለ ጦር ገስጥ የሚባል ሰራዊት አዛዥ ነበሩ። በጎንደር ቀጠናቸው ጎጃምን፣ ደቡብና ሰሜን ምስራቅና ምዕራብ ጎንደርን እንደገና ምዕራብ ኤርትራን በስለላና በወታደራዊ ግዳጆች እንዲቆጣጠሩ፣ ምዕራብ ትግራይን ተከዜ ወንዝን ይዞ ያለውን ሽሬን ጨምረው እንዲቆጣጠሩ ወታደራዊ ቀጠና ተሰጥቷቸው ይህንን ግዳጃቸውን በመወጣት ላይ እያሉም አውቃቸዋለሁ። በምስራቅ የተገኘው ድል በሰሜን ይደገማል በተባለበት ወቅት 3ኛ ክፍለ ጦር ከምስራቅ ተነስቶ ጎንደር በገባበት ወቅት እኛም አስመራ ሄድን። ከአስመራ እንደገና ወደ ጦር ክፍሎች ከመመደባችን በፊት የዚያን ጊዜ ሻምበል ማዕረግ ነበራቸው። ኮሎኔል ሸዋረጋ ቢሆን የሚባሉ ወታደራዊ የፖለቲካ መምሪያ ኃላፊ አማካኝነት ከብርጌዶችና ከተለያዩ ክፍሎች የተውጣጣን በግምት ምናልባት ረስቼው ካልሆነ 40 የምንሆን መኮንኖችና የበታች ሹማምንቶች ጎንደር በሁለት ዙር ሄደን ጎንደር ላይ ተገናኝተናል። በተገናኘንበት ወቅት ተቀብለውን በሬ በማረድ የአርማ ልውውጥ በማድረግ ከሰራዊቱ ድሮም በኦጋዴን ይተዋወቁ ስለነበር በከፍተኛ ለቅሶ፣ በከፍተኛ ስሜት፣ በከፍተኛ ጭፈራ ሰራዊቱ ሞራል እንዲያገኝ በተደረገው ትልቅ ባዛር እነ ጥላሁን ገሰሰ፣ እነ ብዙነሽ፣ እነ ተፈራ ካሳ፣ እሳቱ ተሰማ የሚባሉ ዘፋኞች፣ ሌሎችም ነባር የሙዚቃ ሰዎች በተገኙበት ከፍተኛ ድግስና ከፍተኛ ግብዣ ጎንደር ላይ ተደርጎ በነበረበት ጊዜ የመክፈቻ ንግግሩን ያደረጉት በዚያን ጊዜ ማዕረጋቸው ሌተናል ኮሎኔል ነበረ። ሌተናል ኮሎኔል ታሪኩ አይኔ ናቸው። እዚያ የነበረው ሰራዊት በተለይ ታሪኩን ታላቅ ወንድሜ እያሉ የ3ኛ ክፍለ ጦር አባላት የኔ ጋሻ የኔ አንበሳ እያሉ ሲያሞካሿቸው ነበረ። አይቻለው፣ ሰምቻለው። እኔም እዚያው ነበርኩ። ይህን አውቃለው። 7ኛ ክፍለ ጦር አባላት ደግሞ ታሪኩ አይኔ አባታችን ለዘላለም ይኖር በማለት መፈክር ሲያሰሙ በወቅቱ ተጨብጭቦላቸው ነበር። በወቅቱ ብርጋዴር ጄኔራል ማዕረግ ነበራቸው። ሌተናል ጄኔራል ተስፋዬ ገብረ ኪዳን በወቅቱ በዓሉ ላይ ተገኝተዋል። በበታች ሹም ማዕረግ በዚያን ጊዜ በመቶ አለቃ ማዕረግ የነበረ በዚያን ጊዜ ሻምበል ለገሰ አስፋው፣ ሌሎችም የፖለቲካ ኃላፊዎች በቦታው ተገኝተው የአርማ ልውውጥ ለሰራዊቱና ለዘመቻ መምሪያው ወይም ከወታደራዊ መንግስት መሪ ከኮሎኔል መንግስቱ ኃይለማርያም የተላከውን አርማ ለሰራዊቱ በመስጠት ጄኔራል ተስፋዬ ለታሪኩ፣ ታሪኩ ለሰራዊቱ በሰጡበት ወቅት በቦታው ላይ በሙሉ ኮሎኔልነት ማዕረግ ረጋሳ ጂማ ነበሩ። ይህን ሰራዊት ከጎንደር ይዘው በሁመራ በኩል በተሰነይ አድርገው ወደ ኤርትራ እንዲገቡ ግዳጅ የተሰጣቸው ሲሆን 7ኛ ክፍለ ጦር ደግሞ ማንኛውንም እንቅስቃሴ አድርጎ በትግራይ ሽሬን ተራምዶ ሽሬን እንዲቆጣጠር፣ ሽራሮንና እስከ ተከዜ ወንዝ ያለውን እንዲቆጣጠር፣ ሌላ ሚሊሺያ ብርጌድ ተጨምሮላቸው እንዲወጡና ሌሎችም ከመቀሌ ተነስተው በደቡባዊ ኤርትራ በአዲቀዬ በኩል በጾረና በኩል በአቆርዳት በኩል በመስበር የኤርትራን ወንበዴ የኤርትራን ተገንጣይ ቡድን ሻቢያንና ጀብሃን ለመደምሰስ መንግስት ከፍተኛ ዕቅድ ነበረው። ከፍተኛ ተዋናይ ከነበሩና ለሰራዊቱ ከፍተኛ ቅስቀሳ ሲያደርጉ ከነበሩት በወቅቱ ማዕረጋቸው ሌተናል ኮሎኔል በመጨረሻ ብርጋዴር ጄኔራል ታሪኩ አይኔ አንዱ ናቸው። ከዚያም ጦርነቱ እንዳበቃ በቀይ ኮከብ ዘመቻ ለአጭር ሴሚናር አስመራ መጥተው ነበረ። ኮሎኔል ታሪኩ፣ ሻለቃ መላኩ ተፈራ፣ የጎጃም አስተዳዳሪ ሻለቃ ካሳዬ አራጋው አስመራ መጥተውና ታሪኩ ኒያላ ሆቴል አርፈው በነበረ ጊዜ በአካል ተገናኝተን ነበር። አብረንም ፎቶ ተነስተናል። የአስመራን የተለያዩ ክፍሎች የአስመራ ዙሪያ ጥበቃ በእኛ ስር ስለነበረ እኔ በወቅቱ የ262
ሜካናይዝድ ፖለቲካ ኃላፊ ስለነበርኩ የአስመራ ጥበቃ በኔ ስር ነበረ። በዚህን ጊዜ ተገናኝተን ድሮ ቀደም ሲል ለአጭር ጊዜ የሚያውቁትን ቦታ አሳዩን። እኛም አሳየናቸው። በተመደበላቸው ላዳ መኪና እየተዘዋወርን ከምሽቱ 1 ሰዓት እላፊ ስለነበረ እርሳቸውን ኒያላ ሆቴል አድርሰን በማግስቱም ተገናኝተን በሄሊኮፕተር ወደ ጎንደር ሄዱ። እንግዲህ የቀይ ኮከብ ዘመቻ ካከተመ በኋላ እሳቸው በአጋጣሚ ሞስኮ ላይ በ1975 ዓ.ም ሚያዝያ የፋሲካ ፍቺ ሰሞን ይመስለኛል አብረን ሞስኮ ነበርን። እሳቸው ለክፍለ ጦር አዛዥነት፣ እኛ ደግሞ ለወታደራዊ ፖለቲካ ሥራ በሚባል የሌኒኒዝምን ሥራዎች ለመማር ሌኒንግራንድ ሄደን ነበር። እሳቸው በሌኒንግራንድ ዩኒቨርሲቲ በክፍለ ጦር አመራር ከሌሎች ጄኔራሎች ጋር እነ ካሳዬ ጨመዳ ነበሩ፣ ሌሎችም ኮሎኔሎች ነበሩ። እዚያ ለተወሰነ ጊዜ አብረን ቆይተን እኛ ቀድመን መጣን። እነሱ በኋላ 2 ዓመት ቆይተው ነው የመጡት። ከዚያ ከመጡ በኋላ ጎንደር ሄደው ጎንደር ሲሰሩ ከቆዩ በኋላ በነበረው የፖለቲካ ለመጣጣም ከሻለቃ መላኩ ተፈራ ጋር ግጭት ነበራቸው። ቀጥሎም ሆለታ አዛዥ ከነበሩት አለቆች ይሰጥ ወደ ነበረው የርዕዮተ ዓለም ኮርስ ገብተው ራሽያ ይሰጥ የነበረውን ትምህርትና እዚያ ሆለታ የሚሰጠው ትምህርት አልተጣጣመም በማለት ከአዳዲስ የሆለታ አሰልጣኞች ጋር ምክትል የመቶ አለቃ በነበርኩበት ጊዜ የተማርኩትን እንደገና አልማርም በማለት ወደ ጎንደር ተመለሱ። በዚህን ጊዜ ሌኒኒዝምንና ማርክሲዝምን ረግጠው ወጥተዋል በማለት ተከሰው ሻለቃ መላኩ ተፈራ ያደርጉባቸው የነበረው የፖለቲካ ሪፖርቶች ሁሉ ተደምረው ኮሎኔል ታሪኩ ከነጋዴዎች ጋር ተመሳጥረዋል፣ ከህዝቡ ጋር ፀጉርና ቅቤ ሆነዋል፣ እንዲያውም ከጸረ ህዝቦች ጋር ግንኙነት ሳይኖራቸው አይቀርም በማለት በአስቸኳይ ከጎንደር ይነሱ ተብሎ እሳቸው በሌሉበት ተሰብስበው በመወሰን ለፕሬዝዳንት መንግስቱ አቀረቡ። ፕሬዝዳንት መንግስቱ ታሪኩን በቀረቤታ ያውቁ ስለነበር አይመስለኝም፣ ይሄ የምታቀርቡት ሁሉ ስም ማጥፋት ይመስለኛል። ስለ ትምህርቱ እምቢታም ቢሆን ትምህርቱ ከኔ ዕውቀት ጋር አይሄድም ያለው ምናልባት የበለጠ ዕውቀት ኖሮት ይሆናል፣ ወይም የሚያስተምሩት ሰዎች ብቃታቸው ዝቅ ብሎ አግኝቶት ይሆናል። ታሪኩ ፊት ለፊት መናገር ይወዳል። በዚህ ምክንያት አልተግባባችሁ ይሆናል እንጂ ይህንን ያህል አብዮቱን ለመጉዳት ሰሜን ኢትዮጵያን ለድል ያበቃ ሰው ነው። ከድል በኋላ ከጠላት ያብራል ብዬ ግምት የለኝም። ሆኖም ጎንደር በመቆየቱ ባለው ሁኔታ ከሱም ጋር ልትጣጣሙ ስላልቻላችሁ የደቡብ እዝ አዛዥ ይሆናል ብለው ከጎንደር አነሷቸውና የደቡብ እዝ አዛዥ ሆኑ። ደቡብ እዝ አዛዥ ሆኖ ሲመሩ በነበሩበት ጊዜ መንግስቱ ብዙ ሴኩሪቲዎችን መድበው ብዙ የፖለቲካ ሰዎችን መድበው ታሪኩን እንዲገመገሙ አድርገዋል። ይሁንና ታሪኩ የዋህና ሀገር ወዳድ ሆነው በመገኘታቸው ጎንደር ይወራባቸው የነበረው ሁሉ ውሸት ሆኖ በመታየቱና እስከ ብሔር ብሔረሰቦች ዘልቆ የአካባቢ ሚሊሺያ በመመልመል አካባቢያቸውን እንዲያለሙ፣ በቋንቋቸው እንዲጠቀሙ፣ ከመንግስት ጋር እምነት እንዲያደርጉ ከፍተኛ ሥራ ሰርተዋል። ፈጽሞ ለመንግስት ግብር ከፍለው የማያውቁት ኋላ ቀር ብሔረሰቦች የመንግስትን ግብር እየከፈሉ እንዲያርሱ፣ መንግስትም ሕክምና እንዲሰጣቸው፣ ራሽን እንዲሰጣቸው፣ ማንኛውንም ድጋፍ እንዲያደርግላቸው በማድረጋቸው ይህ ራሱ የፖለቲካ አመራር ነው በሚል ተመስግነውበታል። ከወታደራዊ ግዳጅ ባሻገር ሲቪላዊ አመራር በመስጠታቸው ለስንት ጊዜ በኢሰፓኮ አመራር አባልነት ደቡብን ከመሩ ሰዎች ተሽለው ተገኝተዋል። በሌላ በኩል ሶማሌ ሊወረን በኔጌሌ ቦረና በኩል በመጣበት ጊዜ ወደ ኬንያ ድንበር 2 ክፍለ ጦር ሰራዊት እንዳቀረቡ በማስመሰል ነገር ግን 2 ሻለቃ ጦር በማቅረብ ግራና ቀኝ አልፈው በሶማሌዎች ሽብር በመፍጠር የሶማሌ ሜካናይዝድ ክፍለ ጦር በፍርሃት ከአካባቢው ያለምንም ውጊያ እንዲሸሽ አድርገዋል። ያ የሶማሌ ጦር ትጥቆቹንና ስንቁን ጥሎ እስከ መሸሽ ደርሶ ነበርና ይህም ቀላል ወታደራዊ አመራር አይደለም በሚል በዚያን ወቅት መንግስቱ ትንሽ አስተዋይነት ነበራቸው። በመጨረሻ እንደወሰዱት እርምጃ አልነበረም፣
ሰውን በጥልቀት የመመርመር ብቃት ነበራቸውና ታሪኩን ለማሳደግ አሰቡ። ለወታደራዊ ጄኔራልነት ታሪኩ አያንስም፣ ደካማ ጎንም ካለው ሾመነው እንገመግመዋለን ብለው ከደቡብ እዝ አምጥተው ብርጋዴር ጄኔራል በማድረግ የተወሰነ ጊዜ ሐዋሳ ላይ እንዲሰሩ ካደረጉ በኋላ ይሄ ለትግራይ እዝና ለደቡብ ኤርትራ ወሳኝ ነው፣ ጎንደርን፣ ጎጃምን፣ ትግራይንና ደቡብ ኤርትራን፣ ምስራቅ ትግራይን ወይም ምዕራብ ቀይ ባህር ጠረፍን በወሳኝ ደረጃ መጠበቅ የሚችል ብቃት ያለው ሰው ነው ብለው ለ4 ክፍለ ጦሮች የበላይ ኃላፊ ሆነው በመንግስቱ የተሾሙ የትግራይ እዝ አዛዥ ነበሩ ሲሉ የማወቃቸውን አድማስ ስፋትና የጊዜ ርዝመት አብራርተው ገልጸዋል። መቶ አለቃ ታደሰ ቴሌ ሳልቫኖ ከጄኔራል ታሪኩ በኋላ ስለሆነ ሁኔታ ተጠይቀው በሰጡት ምላሽ መንግስቱን ለመገልበጥና ስልጣን ለመያዝ ኤርትራን ያለምንም ውጊያ ለመገንጠል ለትግራይ የራስ ገዝ ስልጣን ለመስጠትና የተቀሩትን የኢትዮጵያ ግዛቶች ለማስተዳደር የክቡር ዘበኛ ሰራዊት ጄኔራሎች ፍላጎት ነበራቸው። ለዚህም ወታደራዊ መፈንቅለ መንግስት ዝግጅት ሲያደርጉ ሰራዊቱ ከታሪኩ ሞት ጀምሮ ሲያደርጉት የነበረውን አሻጥር ያውቅ ስለነበረና በጄኔራሎቹ መካከል የነበረውንም ፍጥጫም ያውቅ ስለነበረ አንድም ጄኔራል ሳይተርፍ ሰራዊቱ አስመራ ላይ 27 ጄኔራሎችን ጨፍጭፏል። ለጄኔራል ታሪኩ ያልሆናችሁ ለኢትዮጵያ እንዴት ትሆናላችሁ? በማለት ሰራዊቱ ጨፈጨፋቸው። የጄኔራል ደምሴን ቡልቶ አንገት ሰራዊቱ ቆርጦ በቀረው አካላቸው ላይ የኢትዮጵያን ባንዲራ አስገብቶ አስመራ ውስጥ አዙሯል። በወቅቱ አስመራ ስለነበርኩ ያየሁትና የማስታውሰው ነው። እዩቴን የጄኔራል ታሪኩ አይኔ ጠላት ነው። ለዚህ ያበቃው የጄኔራል ታሪኩ አይኔ በግፍ መገደል ነው። የማትወድቀው የኢትዮጵያ ሰንደቅ ዓላማችን ዛሬ በግፈኞች ሬሳ ላይ ከፍ ብላ ትውለብለብ እየተባለ በድምፅ ማጉሊያ እየተነገረ አስመራ ላይ ህዝቡ እንዳይ ተደርጓል ሲሉ ከጄኔራል ታሪኩ ሞት በኋላ በሌሎችም መኮንኖች ላይ የደረሰውን አደጋና የታሪክ ውድመት አስረድተዋል። በመቀጠልም እንግዲህ ጄኔራል ታሪኩ ክፉ ሰው ቢሆን ኖሮ ከሞተ በኋላ የሰራዊቱን ምስክርነት አያገኙም ነበር። ጄኔራል ታሪኩ የሞት ቅጣት ውሳኔ የተላለፈባቸው የካቲት 6 ቀን ከቀኑ 10 ሰዓት አካባቢ ነው። በዚያን ቀን ማታ ለጄኔራል ታሪኩና ለጄኔራል ከበደ ጋሼ የራት ግብዣ ፕሬዝዳንት መንግስቱ አድርገዋል የሚል የፕሮቶኮል ወረቀት ተሰጥቷቸዋል። በዚያን ዕለት ደግሞ ለጄኔራል ታሪኩ ከገጀረት ሆስፒታል ለጦር ኃይሎች ሆስፒታል የሪፈራል ወረቀት ወጥቶላቸው በማግስቱ ወደ አዲስ አበባ የሚበሩበት ሁኔታ ተዘጋጅቶ ነበር። ታሪኩ አዲስ አበባ ከሄደ ከጀሌዎቹ ጋር ተመሳጥሮ ከሀገር ይወጣልና ተይዞ ይታሰር በሚል ውንጀላ ጠላቶቻቸው ኮሎኔል መንግስቱን ስሜት በሚገዛ ነገር መወትወት ቀጠሉ። ከምድር ገጽ የሚያጠፋ ሴራቸውን ተበተቡባቸው። የካቲት 6 ቀን ማታ ተደግሶላቸው የነበረውን መከራ ያላወቁት ጄኔራል ታሪኩና ጄኔራል ከበደ በተጠሩበት የራት ግብዣ ላይ ተገኝተው ከመንግስቱ ጋር እራት በሉ። ከዚያም አልጋ ከያዙበት ሐማሴን ሆቴል በር ላይ ሲደርሱ ታፍነው አስመራ ሚሊተሪ ፖሊስ ቃኘው ታስረዋል። አንድ ስሙን ማውቀውና ስሜ እንዳይገለጽ ያለኝ በወቅቱ ጥበቃ ላይ የነበረና በርሸና ላይ የተሳተፈ በአሁኑ ጊዜ ሱሉልታ ከተማ የሚገኝ በዚያን ጊዜ ማዕረጉ የ50 አለቃ በመፈንቅለ መንግስቱ የመቶ አለቃ የሆነ ወታደር እንደነገረኝ ልክ እጃቸውን በሰንሰለት ታስረው እስር ቤት ገብተው በመሬት ላይ በተነጠፈ ፍራሽ ላይ እንዲተኙ ጄኔራል ታሪኩ በታዘዙበት ወቅት ወይኔ ታሪኩ በጠላት የተበላው ረጋሳ ጅማ ተሳካለት፣ መንግስቱ ኃይለማርያምስ ጦር ሰራዊት መሆኑን እንዴት ዘነጋው? ስለኔ ማንነት፣ ስለኔ ታሪክ የጎንደር ህዝብ፣ የትግራይ ህዝብ፣ የኤርትራ ህዝብ፣ የሐረር ህዝብ፣ የሲዳሞ ህዝብ ይመስክር። እኔ አብዮተኛ አይደለሁም ወይ? ለዚች ሀገር ብዬ ከልጆቼ ጋር አንድም ቀን ዓመት በዓል ውዬ አላውቅም። ለልጆቼ እንኳን ደህና ልብስ ገዝቼ አልብሼ አብሬ ታይቼ አልታወቅም።
በማታ ገብቼ በማግስቱ ጠዋት ልጆቼን በጨረፍታ አይቼ ወደ ግንባር መመለስ ሰው ነበርኩ። እኔ የሰራዊቱ አባት አይደለሁም ወይ? ኤርትራንና ትግራይን ነፃ ካወጡት አንዱ አይደለሁም ወይ? ውለታዬ እንዴት ተረስቶ የሞት ድግስ ውስጥ እንዴት ገባው? የረጋሳ ጅማን ታሪክ መንግስቱ ኃይለማርያም እንዴት ረሳው? ሕይወቴ ይፋረድ፣ ታሪኬ ይፋረድ። እኔ ብሞትም ታሪክ አይሞትምና ሐቄን ያወጣልኝ ይሆናል። እስካሁን ለለፋሁት ልፋቴም የኢትዮጵያ ሕዝብና እግዚአብሔር ውለታዬን ይከፍሉኛል። ከዚህ በኋላ ሰራዊቴንና ልጆቼን መሰናበት እንኳን አልቻልኩም። በፈረዱብኝ ላይ እግዚአብሔር ይፍረድ፣ ሌላ ምን እላለሁ? እያሉ ሲያለቅሱ እንዳደሩ ነግሮኛል። በማግስቱም እጃቸውን ታስረው እኔና ሌሎችም ባሉበት አዲ ጓደድ በተባለ ቦታ ላይ ሰራዊቱ ተሰብስቦ አንድ ገጽ ወረቀት ብቻ ከተነበበ በኋላ 9 ሆነው በተሰለፉ የሰራዊቱ ሰዎች የእሩምታ ጥይት ተኩሰው ገለዋቸዋል። ከዚያም አስክሬናቸው ተነስቶ ጸጸረት በተባለ ቃኘው ጀርባ በነበረው ቤተክርስቲያን ኦርቶዶክስና ካቶሊክ ማቾች በሚቀበሩበት 14 ቁጥር ከሚባለው መቃብር ጎን ነው የተቀበሩት። መቃብራቸው አሁንም አስመራ ይገኛል። እንግዲህ ጄኔራል ታሪኩን የማውቃቸው እስከዚህ ነው ሲሉ መቶ አለቃ ታደሰ ቴሌ ሳልቫኖ ለጄኔራል ታሪኩ አይኔ ልጅ ለመቅደላ ታሪኩ አይኔ ነግረዋቸዋል። እኛም ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ይዘንላችሁ ቀረብን። ቻናላችንን ከወደዳችሁት ላይክ፣ ሼር፣ ኮሜንት በማድረግ እገዛችሁን ስጡን። ወዳችሁ ስለምታዳምጡን ከልብ እናመሰግናለን። ለዛሬ አበቃን። በሌላ ጊዜ በአዲስ ታሪክ እንገናኝ። ይህም የኢትዮጵያ ታሪክ ነው።